እጽዋት ለምድር ጌጥ፣ ለጤናማ ህይወት ዋስትና፣ ለተፈጥሮ ሚዛን መጠበቅ ዘብ ናቸው። ይሁን እንጂ የሰው ልጅ ብዝሃ ህይወትን እያመናመነ አካባቢውን ለምድረ በዳነት በመዳረጉ የዓለም የተፈጥሮ ሚዛን እየተዛባ በመሄድ መልከ ብዙ ፈተናዎችን አስከትሏል። ኢትዮጵያ በደን ሀብቷ ከአፍሪካ ሀገራት ግንባር ቀደም፣ ከአጠቃላይ ምድራዊ ስፋቷ ከ40 በመቶ በላይ በደን ሀብት የተሸፈነች እንደነበር ታሪክ ያስረዳል። በሂደት ግን ሰዎች ይህን ሀብት ያለ ስስት በመጨፍጨፍ ለብዝሃ ህይወት መመናመን የራሳቸውን አሉታዊ ሚና ተጫውተዋል። ይህም ኢትዮጵያን ለተለያዩ የተፈጥሮ አደጋዎች ዳርጓት ቆይቷል። ሀገራዊ ለውጡን ተከትሎ የተፈጥሮ ሚዛን መዛባት፣ የምድር መጎሳቆልና የእጽዋት መመናመንን ለመጠበቅ ኢትዮጵያ የአረንጓዴ አሻራ ኢኒሼቲቭን ቀርጻ ወደ ስራ ገብታለች። ቀደም ሲል ኢትዮጵያ ከ40% በላይ በደን የተሸፈነች እንደነበረች፣ በአፈር ይዘቷም የተመቻቸች አገር እንደነበረች ታሪክ ያስታውሳል። ይሄ እንግዲህ በተለያየ በሰው ሰራሽና በተፈጥሮ ምክንያቶች እንግዲህ የተፈጥሮ ሀብት የመጎሳቆል አደጋ፣ በተለይ የተፈጥሮ ሀብታችን ከ50 ሚሊዮን ሄክታር በላይ የመጎሳቆል አደጋ የደረሰበት፣ የደን ሽፋናችንም ቀደም ሲል ቅድም እንዳነሳው ከ40% በታች ወርዶ ከ3% በታች የደረሰበት ሁኔታ ነበረ። ይህም እንግዲህ የተለያዩ ድርቅ፣ የአየር ንብረት ለውጥ መከሰት፣ ከዚህ ጋር ተያይዞ የምርትና ምርታማነት የመቀነስ፣ የእንስሳት ሞት ሁኔታዎች ሁሉ የተከሰቱበት ሁኔታ ነበር ማለት ነው። አረንጓዴ አሻራ መርሃ ግብር ብሔራዊ ንቅናቄን የፈጠረ፣ ዜጎች በነቂስ ወጥተው በብዙ ቢሊዮኖች የሚቆጠሩ ችግኞችን የተከሉበት ነው። ይሄ የደን ሽፋንን ከመጨመር አንፃር ቀጥተኛ የሆነ አስተዋጽኦ አድርጓል። ጠቅላይ ሚኒስትር አብይ አህመድ ሐምሌ ወር 2011 ዓ.ም ያስጀመሩት የአረንጓዴ አሻራ መርሃ ግብር ባለፉት 6 ዓመታት ውስጥ ከ40 ቢሊዮን በላይ ችግኞች በመትከል የይቻላል መንፈስን ከፍ አድርጎ አሳይቷል። መርሃ ግብሩ የደን ሽፋንን በማሳደግ አገሪቱን ዳግም አረንጓዴ ገጽታ በማላበስ የውሃ ሀብትና የብዝሃ ህይወት ጥበቃን በማረጋገጥ ምርትና ምርታማነትን በማሳደግ ዘላቂ ተጠቃሚነትን እያስገኘ መጥቷል። እንዲሁም የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት የአትክልትና ፍራፍሬ ምርትና ምርታማነትን በማሳደግ የአረንጓዴ አሻራ መርሃ ግብሩ አዎንታዊ ሚና በመጫወት ላይ ይገኛል። የአረንጓዴ አሻራ ከ2011 እስከ 2018 ድረስ በሁለት ምዕራፎች ተከፋፍሎ የሚከናወን መርሃ ግብር ነው። በዚህም እንግዲህ የመጀመሪያው ምዕራፍ ከ2011 እስከ 2014 ድረስ 20 ቢሊዮን ችግኝ ለመትከል ታቅዶ 25 ቢሊዮን ችግኝ የተተከለበት ሁኔታ ነው። በሁለተኛው ምዕራፍ እንግዲህ 2015 2016 ከ15 ቢሊዮን ችግኝ በላይ በመትከል እንግዲህ በአጠቃላይ እስከ 2016 ድረስ ከ40 ቢሊዮን ችግኝ በላይ የተተከለበት ሁኔታ ነው ያለው ማለት ነው። ከ34% በላይ የሚሆኑ ችግኞች በዚህ በህዳሴ ግድብ ውስጥ ተፋሰስ ውስጥ የተተከሉ መሆናቸው የህዳሴ ግድብን ከደለል የመታደግ ሁኔታዎች ነው ያሉት ማለት ነው። የደን ሽፋኑንም እንዲሁ ያደገበት ሁኔታ ነው ያለው። እንደዚሁም ደግሞ የአፈር መሸርሸርን በመከላከል ረገዱ በአፈር ጤንነትና ለምነት ላይ የሚደርሰውን ጉዳት በመቀነስ የአፈር ለምነትን በማሻሻል የአፈር ጤንነቱን በማሻሻል ምርትና ምርታማነት እንዲያድግ አድርጓል ማለት ነው። አረንጓዴ አሻራ መርሃ ግብር አንደኛ ተጨማሪ ደን እንድናገኝ ያግዘናል። ሁለተኛ የተፈጥሮ ደኖች እንክብካቤ በእውቀትም በተሳትፎም ደረጃ እንዲጨምር ያደርግልናል። እንደዚሁም ደግሞ ስርዓተ ምህዳር መስተካከልን ወይ ደግሞ ኢኮሲስተም ባላንስን በመፍጠር የግብርና ምርታማነት እንዲጨምር፣ የወንዞች ፍሰት እንዲጨምር፣ የአካባቢ የአየር ሙቀት እንዲቀንስ፣ የሰዎች ኑሮ የመኖሪያ አካባቢ ምቹ እንዲሆን ያደርጋል። ለትውልዱ ዕዳን ሳይሆን ምንዳን የማውረስ ዘመን ተሻጋሪ እሳቤ የሆነው
የአረንጓዴ አሻራ በመላ አገሪቱ ከሊቅ እስከ ደቂቅ ሁሉንም የህብረተሰብ ክፍሎች እያሳተፈ ኢትዮጵያን በአፍሪካና በዓለም አቀፍ መድረክ የአረንጓዴ ኢኮኖሚ ተምሳሌት ያደረገ ተግባር ሆኗል። የደን ጭፍጨፋ ምጣኔ እንዲቀንስ፣ የተራቆቱ አካባቢዎችና ተፋሰሶች እንዲያገግሙም አበርክቶ የላቀ ነው። በርካታ ማህበራዊና ኢኮኖሚያዊ ትሩፋቶችንም አስገኝቷል። የአረንጓዴ አሻራ በተለይም በአካባቢ ጥበቃና በአየር ንብረት ለውጥ ላይ ትግል ከሚያደርጉ ግንባር ቀደም አገራቶች ውስጥ ምናልባት መሪ ተዋናይ እንደመሆናችን መጠን ለዓለም አቀፉ ማህበረሰብ የምናደርገው ለአካባቢያችንም በዙሪያችንም ላሉ አገራቶች የምናደርገው ትልቁ አስተዋጽኦ ነው የሚሆነው ማለት ነው። የአረንጓዴ አሻራ መርሃ ግብር ነባር ደኖቻችን እንዲጠበቁ የደን ምንጣሮ ዝቅ እንዲል ከፍተኛ የሆነ አስተዋጽኦ አድርጓል። በሌላ መልኩ ደግሞ እንደ ሀገር በከፍተኛ ሁኔታ በሚሊዮን የሚቆጠር ሄክታር መሬት ላይ በየዓመቱ የእጽዋት የተለያዩ እጽዋቶችን እየተከልን ነው ያለነው። የኢትዮጵያ የደን ሽፋን አሁን የዛሬ ዓመት አካባቢ ዲስክሎዝ በተደረገው ጥናት ላይ ተመስርቶ እና በጣም ዓለም አቀፍ የሆኑ ስታንዳርዶችን ባሟላ መልኩ የተደረገ ጥናት ነው። ያ ጥናት የሀገሪቱ የደን ሽፋን ወደ 23.6% ደርሷል። ይሄ ደግሞ ከ26 ሚሊዮን ሄክታር መሬት በላይ ነው ማለት ነው። አረንጓዴ አሻራ መርሃ ግብር የህዝብን ተጠቃሚነት በሚያረጋግጥ የአየር ንብረት ለውጥ ተጽዕኖን በሚቀንስና የካርበን ፋይናንስ ገቢን በሚያሳድግ መልኩ እየተተገበረ ይገኛል። መርሃ ግብሩ ዓለም አቀፍ ተጠቃሚነትን ለማረጋገጥ የበኩሉን አስተዋጽኦ በማበርከት ኢትዮጵያ ከካርበን ሽያጭ ተጠቃሚ መሆን እንድትጀምር አስችሏል። በባለፉት ጥቂት ዓመታት ውስጥ ሪዛልት ቤዝድ ፔይመንት ወደሚባል ፌዝ ውስጥ እየገባን ነው። ለሰራነው ስራ ክፍያ ወደ ማግኘት ፌዝ ውስጥ እየገባን ነው። በዚህም የተነሳ ለምሳሌ ኢትዮጵያ ከዓለም ባንክ ጋር 40 ሚሊዮን ዶላር አካባቢ የተወሰነ ቦታን ያካለለ የተወሰኑ ደኖችን እና ሌሎች ስርዓተ ምህዳሮችን ያካለለ የካርበን ፋይናንስ ግብይት ውል ተዋውላለች ማለት ነው። ያ ገንዘብ ሲመጣ ገበሬዎች ጋር ሄድና ገበሬዎቻችን የጀመሩትን ስራ እንዲያጠናክሩ፣ አርብቶ አደሮቻችን የጀመሩትን ስራ እንዲያጠናክሩ የሚያረጋቸው ነው። ሌላ ውል ደግሞ የተፈረመው በኢትዮጵያ መንግስትና በኖርዌይ መንግስት መካከልም እንደዚሁ የ75 ሚሊዮን ዶላር ውል ተፈርሟል። ይሄ ደግሞ የተወሰነውን የሀገራችንን ክፍልና እዛ ላይ ያለውን ደንና ሌሎች ስርዓተ ምህዳሮች ላይ የተሰሩ ስራዎች በመሰራታቸው ምክንያት የተገኘውን የካርበን ትርፍ ወይም ክምችት ለገበያ የምናቀርብበት ይሆናል ማለት ነው። የደን ሽፋናችንን እያሻሻልን በሄድን ቁጥር የተጎዱ መሬቶች እያገገሙ መሄዱ ቁጥር ስርዓተ ምህዳሩ እየተሻሻለ በመጣ ቁጥር የብዝሃ ህይወታችንን ስብጥር እያበዛን በመጣን ቁጥር ኢትዮጵያ ያላት የካርበን ክምችትም እንደዚሁ አብሮ እያደገ ይመጣል ማለት ነው። የካርበን ክምችታችንን ባሳደግነው መጠን ደግሞ ለገበያ የምናቀርበው የካርበን መጠንም እንደዚሁ ከፍ እያለ ከካርበን ሽያጭ የምናገኘው ሀብትም እየጨመረ ይመጣል ማለት ነው እና በአንድም በሌላም የአረንጓዴ አሻራ መርሃ ግብር ኢትዮጵያ ከካርበን ግብይት እንድትጠቀም ከፍተኛ አስተዋጽኦ ነው እያደረገ ያለው። የአረንጓዴ አሻራ መርሃ ግብር ከግለሰቦች ጥረት ባለፈ ሀገራዊ ቅርጽ የያዘ ስለመሆኑ ባለፉት 6 ዓመታት የተከናወኑት ተግባራት ሁነኛ ማሳያ ናቸው። በዘንድሮ ዓመት ለሚካሄደው የአረንጓዴ አሻራ መርሃ ግብር ስኬታማነትም በሁለንተናዊ መልኩ ከወዲሁ ቅድመ ዝግጅቶች በመደረግ ላይ ናቸው። በዘንድሮ ዓመት እንግዲህ 7.5 ቢሊዮን ችግኝ ነው የምንተክለው። ይሄንን እናሳካለን ብለን ተስፋ እናደርጋለን። ወደ 2 ሚሊዮን ሄክታር የሚጠጋ መሬት ደግሞ ችግኝ የሚተከልበት መሬት ይበልጡን የተጎዳ የጋራ መሬት የሆኑ እነዚህ በጣም የተጋጋጡ ተራሮች የአፈርና ውሃ ጥበቃ ስራ በበጋው የተሰራላቸው መሬቶች እርሻ መሬት ላይም ግጦሽ መሬት ላይም እንደዚሁ ደግሞ ተከላ የሚካሄድባቸው ቦታዎች ተለይተዋል። በርካታ ችግኝ ጣቢያዎች ወደ ስራ ገብተው ለብዙ ወጣቶች እና ለሴቶች የስራ እድል ፈጥረው ስራዎች እየተሰሩ ያሉበት ነው። በዘንድሮ ዓመት ከአምናው ካቻምናው ይልቅ በርከት ያለ ሀገር በቀል ዝርያዎች ችግኞች የተፈሉበት ጊዜ ነው። በተለይ ደግሞ ዘንድሮ ከባለፉት ዓመታት በጣም ለየት ያለ የሚያደርገው በጣም ብዙ ክልሎች ላይ
ከዚህ በፊት ከሚታወቀው ከፍ ባለ ደረጃ የበጋ የአፈርና ውሃ ጥበቃ ስራ ችግኝ የሚተከልባቸውን ጉድጓዶች የማዘጋጀቱ ስራ በጣም በተሳካ ሁኔታ ነው የተሰራው በበጋ ወቅት ማለት ነው። የአረንጓዴ አሻራ ኢኒሼቲቭ የመጪው ትውልድ ቅርስና ውርስ የነገን እጣ ፈንታ የሚወስን ጊዜውን የሚዋጅ ተግባር ነው። ዛሬ ያለው ትውልድ የተሻለች ኢትዮጵያን የማሸጋገር ታሪካዊ ኃላፊነት አለበትና በዘርፉ የተገኘውን ስኬት ለማስቀጠል የሁሉም ባለድርሻ አካላት ሚና ተጠናክሮ ሊቀጥል ይገባል።